አንቺ ወደ ማዶ እኔ ወደ ማዶ አንገናኝም ወይ? ተራራው ተምዶ ዋላ ያገሬ ሰው። ሰላም ጤና ይስጥልኝ ብያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። እንግዲህ ብሌል ላይ ነው ያለነው ከፈለጋችሁ ማለት ነው መጓዝ ይቻላል። እሱ ምንድን ነው ካላችሁን ጋይስዬ፣ አንዳንድ ጊዜ ነገሮች እናንተ እንደምታስቡት አይሆኑም እና ቤዚና ሌክስ ማለት ነው ታጨበጭባላችሁ። አዳሜ ታጨበጭቢያለሽ፣ እሽሽ ታያለሽ። እኔ አልፈርድም። በእርግጥ ሴት ልጅ ስለሆነች ግን አንዳንድ ነገሮች የምናደርጋቸውን ነገሮች ማወቅ ጥሩ ነው። አዳሚ እያጨበጨብሽ ነው፣ እኔም እያጨበጨብኩ ነው። አብሬ እንኳን ደስ አላችሁ እላለሁ። እንወድሻለን፣ እናከብርሻለን። እኔ አልወዳትም አላከብራትም። ባይዘውኝ እናቷን ስታሰድብ አይቼ በጣም ተቆጥቼ ነው ያለሁት እና ማለት ያ ሰው እናቱ አባቱ እስከሚያዝ ድረሳ ከነሱ እስከሚመጣ ድረሳ ያንን ሰው በፍቅር እየተደዋወለ ብትይዝ በጣም ጥሩ ነበር እና እሱም ወጣት ነው፣ እሷም ገና ወጣት ነች። እየተደዋወሉ እያወሩ አሊያም ደግሞ በስልክ ቴክስታቸውን እየተጻጻፉ ትምህርታቸውን የተማሩ በስደት ዓለም ላይ ልጅ ማሳደግ በጣም መስዋዕትነት ያስከፍላል እና በጣም ከባድ ነው። በጣም እና እቺ ልጅ ዛሬ ተነስታ ኢትዮጵያም እንድትሄድ ያደረጓት ራሳቸው ናቸው። ዛሬም ደግሞ ተመልሳ እንደሚመጣ የሚያደርጓት እነሱ ናቸው። ግን ባይዘዊ ዋናይቱ አቃጣሪዋ ዜድ የምትባለው ዜድ ማለት ነው። ላ ዜድ ነው። እቺ ማነው ስሟ? አምጡልኝ። እቺ ቲክታክ ላይ ዜድ ነው አይደለ ስሟ? እሷ እንትና ዜድ የምትባል ነች። ማነች ግን እሷ? አለኩላ ላፋና ከተሳሳትኩ ማለት ነው። እሷ ልጅ በጣም ምስጥ የምስጥ መጨረሻ ናት። እቺ ስለት የሆነች ስለት የሆነች ናት እና አንዳንዴ በጣም ያስጠላል። ለማንኛውም አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። አላህ ሱብሃነሁ ወተዓላ ሀገራችንን ህዝባችንን አላህ ይጠብቅልን። ቤተሰቦቻችንንም አላህ ይጠብቅልን ከሸረኞች እና ከሙሰኞች ከሀደኞች ሰው መስለው ቀርበው ደግሞ ሰው ካላደሉ ሰዎች አላህ ይጠብቀን። በአሁኑ ሰዓት ወላሂ ሀቂቀትን ያው አብላን አታስጨርሰን፣ አብላን ፈርጀን አታስጨርሰን፣ አብላን አታሳማን የሚባል ነገር አለና ፍቅር ከባድ ነው እና እንግዲህ እቺ ልጅ በጣም ነው ያሳዘነች ማለት ነው። ክርስቲያን ወገኖች ሰላም ብያለሁኝ። ሰላማችሁ ብዙ ትበልልኝ እያልኩ መጥቻለሁ። ለማንኛውም ላይክ ሼር አድርጉት ኮፒ ማለት ቪዲዮን ማለት ነው እና ምን ልላችሁ ፈልጌ መሰላችሁ? ፍቅር ያሸንፋል። በነገራችን ላይ እንኳን ደስ አለክ አሌክስ፣ እንኳን ደስ አለክ ምናምን ብላ ትልቅ ሴት ነች። የፈለገው እንግዲህ ፍቃዱ ያላህ ሱብሃነሁ ወተዓላ ፍቃዱ ሆኗል። ከአሁን በኋላ ያሉትን ይበሉ፣ የመጣው ይምጣ። አጀ አንቺ ትልቅ ሰው አይደለሽ? ገና አልወለድሽ። ያንቺ ልጅ እንደዚህ ብትልብሽ የምን ያህል ነው የምታርው? ያንቺ ልጅ እንደዚህ ብትልብሽ አንጀትሽ አይቀጥልም? አንጀትሽ አይጭስም? ያንቺ ልጅ እንደዚህ ብትልብሽ አንጀትሽ አያርም? ያንቺ ልጅ በዚህ ደረጃ ላይ ብትወድቅ አንጀትሽ አያርም? ተከትላ ወንዶችን ሄዳ እንደዚህ ሚዲያ ላይ መታ ሴት ልጅ ብዙ ነገር ይጠበቅባታል። እች ልጅ ወጣት ነች፣ ገና ሙጫ ነች፣ ገና ተማሪ ነች። ትምህርቷን ጨርሳ አላበቃችም። በዚህ ልክ ማንኮላሸት የሰውን ልጅ ልታረግዝ ትችላለች፣ ልወልድ ትችላለች። እሱም ገና ቡጭቅላ ነው፣ ዝም ብሎ ቡጥ ነው፣ ገና ነው። ምን ትርጉም አለው? እነዚህ ሁለት ቡችላ ምን ተምን ያደርጋሉ? ከእናት አባት ስጡኝ እያሉ ሊበሉ ነው። ሁለት ቡችላ እዛ ላይ ፀሐይ አይችሉም። ጠንካራ ሰው ይላል። በነገራችን ላይ ስደት ላይ ሰርቶ ላቡን ጠብ አድርጎ የሚያድር በጣም ጠንካራ ሰው ይላል። ልንገራችሁ፣ ይሄ ዝም ብሎ ከእናቱ ቡችላ ከስሯ ቁጭ ብሎ ብር አምጪ ምናምን የሚል አይደለም። ወይንም አግብቶ ደግሞ ከእናት ሂጂ አምጪ የሚል ወንድ አይደለም። እና እንደዚህ አይነቶቹ ወንዶች ናቸው ችግሮቹ እንጂ ይቺ ልጅ የኋላ እንደሚጸጥታት ታውቃላችሁ። ስትደርስበት እኔ ምን አድርጌ ነው? እኔ ምን ላይ ነኝ? እኔ በቃ ብቻ ያሳዝናል። ጉድ 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 ጉድ። በቃ እሪ እያሉ ነው ደግሞ ሌሎቹ እሪ እያሉ እሪ እሰይ 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 እልልልልል። እንዴ ፍቅር እኮ ያሸንፋል። መጣች እኮ ከአሜሪካ ወደ የት ሀገር ነው የመጣችው? ወደ እሱ የት ነው ያለው ጋይስ? ደግነቱ ይሄ ባህር በረካ ይሁን የባህር መንገድ አለ። ወደዛ መሄዱ በጣም አሪፍ ነው። ለማንኛውም ወይ ቀለበት አስራችሁ ወይንም ደግሞ የሆነ ሰርግ ብታድርጉ፣ የተወሰነ ሰርግ ብታድርጉ ደስ ይላል። ምንድን ነው አንድ ቤት መላላጥ እንደዚህ? ኧረ ምን አይነት ጉድ መጣ! እንደው ምን አይነት ዘበን ላይ ነው የደረስነው ጋይስ? ኧረ ብስሚላ። ለማንኛውም አንዲት ወጣት ልጅ ገና ጩጬ የሆነች በእናት አባት ተድራ በክብር ዘመዶቿን አስከብራ የምታገባ ሴት ያቺ የታደለች። እባክህ ጌታ እኛንም ወፍቀን፣ አደራህን እንዳታሳስተን እባክህ።
እንዳታሳስተን፣ ሐራም ላይ እንዳትጥልብን፣ ቤተሰቦቻችንንም ልጆቻችንንም የተወለዱትንም ያልተወለዱትንም ያላገባችሁም ያገባችሁ። ቢስሚላ ራህማን ራሂም። ምን አይነት ጉድ ላይ ምን አይነት ዘበን ላይ ደረስ። አረ ስንት ሴቶች አሉ ከቤተሰቦች ውጭ አልወጣም ብለው ክርከም ብለው ቁጭ ብለው በቤተሰብ ተሰጥተው የሚዳሩ። አሁንም እኮ አሉ የታደሉ፣ አሁንም እኮ አሉ የታደሉ፣ ቀስ ያሉ ሶበር ያደረጉ። አሁን አንቺ ሰው ነሽ ሄደሽ እሱ ጋር የምትላላጭ እናትሽን እያሰደብሽ ምናምን ነገር ሞት ይሻላል። አሁን እንግዲህ የሆነ ነገር ሲቸግራት ማማ ብር ላክልኝ፣ አዎ የለኝም፣ ላይፍ እፈልጋለሁ ቁጭ ትላለች። እኔ ለማንኛውም ሴት ልጅ በሴት ልጅ መፍረድ አይደለም፣ በእሷም እየፈረድኩ አይደለም። የፍቅር ጉዳይ ነው እንግዲህ ይዟት የሄደው። አንዳንዶች ደግሞ ቢዝነስ ልትሰራ ነው። የምን ቢዝነስ? ኢትዮጵያ እኮ እንዲከዳ ያደረጓት እነሱ ናቸው። ተመልሳ እንድመጣ ያደረጓት እነሱ ናቸው። አሌክስ ናቸው፣ ዜድ። እንደገና ደግሞ አሁንም እሷ ዘንድ በቀጥታ እንድትሄድ ያደረገቻት ዜድ ናት። ዜድ ናት አይደለ? መስላኝ ነው ብቻ ያው እሷ ነች እንግዲህ ሄዳ። ያስጠላል፣ ያስጠላል። ተቃቀፍሽ፣ ሴቶቹ ደግሞ ተቃቀፍሽ፣ ተኛሽ። ጋይስ ውሃ አልጠጣ። እናንተ ወሬ ውሃ የሚያስጠጣ ነው የምር። ብስሚላ ምን ሆናችሁ ነው እንደዚህ የምትላላጡ? ትላልቅ ሰዎች ይብን የእውነት ሰው እኮ አንድ ላይ ከወለደ ሁለት ላይ ከወለደ እኮ ትልቅ ሰው እኮ ነው ጋይስ። አትጃጃሉ እንጂ በዚህ ልክ የምር አትውረዱ። በዚህ ልክ ተቃቀፍሽ፣ ተኛሽ። ጉድ ጉድ ጉድ! ኧረ ቢስሚላ፣ ኧረ ቢስሚላ። ሶሻል ሚዲያ ጋይስ እንዴ ቲክታክ ላይ ያለ ሰው እብድ ነው ማለት ነው። ኧረ ተው አንዳንድ ትልቅ ሰዎች የምር አትጃጃሉ። ስትጃጃሉ አያምርባችሁም የምር። ወይ እናት አባት፣ ወይ እናት አባት። ለማንኛውም በሌላችሁ ፈልግ መሰላችሁ ቡና ጠጣው ነበር አፏል። ለማንኛውም ይሄ ነገር ጥሩ አይደለም። ፈክዬ ደግሞ ዛሬ መታለች እንግዲህ። ያው በጣም ተናፍቀሻል፣ ጠፍተሻል ፈኪ። ሼር አድርጉልኝ። ለማንኛውም ኢንሻላ ምንድነው የሚባለው የዲጄቼ ቤት ነው ምናምን የሚባለው ይሄ እሱን ፈልገሽ ነው? ቢዝነስ ምንድን ነው? ሸር እናደርጋለን፣ ችግር የለም እንተባበራለን። ሸር እናደርጋለን። ባይዘዊ ቀርተሽ ነው እንጂ እኮ መተኬት ገቢ ነበረ። ለማንኛውም ደስ ይልሃል። ብዙ ቢዝነሶች አሉ። ኋላ ላይ የመጨረሻ ካላበላሸሽው፣ መጨረሻውን ካሳመርሽው በራስሽ እንሻላ ሽሪ ስሪ፣ ቢዝነስ ሞክሪ። ይሄው አረብ ቤት እንኳን እንሄድም ብለው አንሰራም ብለው ፊታቸውን እያሰማመሩ ፀሐይ ያገኘንም በእግራችን አንሄድም ብለው ወንበራቸውን ገዝተው ቁጭ ብለው እኮ 500,000 እየደረሳቸው ነው። 1 ሚሊዮን እየደረሳቸው ነው። ምሬን ነው የመራሁንስ ማለት ነው። እኔንም አስቡኝና እንደ 3 ምኝታ ባለ 3 ምኝታ ቤት አዲስ አበባ ምናምን ከዛ ይድረሰኝ። የምር ሸር አድርጉልኝ ማለት ነው። በትክታክ ቆርጣችሁችን ድምፄ ቁረጧትና ሸር አድርጓት። የምር ነው የምላችሁ እኔን የምትወዱኝ የምታከብሩኝና እኔንም ከዚህ ያውጡኝ። በቃ ከዚህ ከስደት ያውጡኝ። በቃ ባለ 3 ምኝታ ቤቱን ይስጡኝ። ለእኔ አድርሱልኝ። ለዚህ ለጎጃሚው ማነው ስሙ እሱ በቀደው አያልቅብኝም ላለው ማለት ነው። አድርሱልኝ እና እኔም ልሄድ። በቃ ይስጠኝ፣ አካፍላይ። ለእኔም ትንሽ ቦጨቅ ያድርግልኝ። ቦጨቅ አድርጎ ይስጠኝ። የምር ቢስሚላ ምን ጉድ ነው የምር። ናለ እንደው ረፈጣሪ እባክህ እንደው እኛንም ስጠን። እንደው የሰው ለማኝም አታርገን፣ ሰጪ አለ ያድርገን ሁልጊዜ። በቀደው አያልቅብኝም እና ለእኔ ትንሽ ቢያካፍለኝ እሱ ችግር አለ እኮ። ግን ሂጅ እኮ ጽፍ ነበር። ግን መለመኑ ደግሞ አስጠላኝ። መለመን ይደብራል፣ ያስጠላል። ያ ሰው ሰጭ ሲሆን ነው ደስ የሚለው። አይ ጉድ! አሁን እኮ 7-8 ፎቅ አለው አዲስ አበባ በነገራችን ላይ። ከዛ እንኳ አንዱ ቢያስቀምጠኝ ችግር አለው። ሀታ አጎቴ ወርቆ አይተነው ራሱ ቢሰጠኝ ጥሩ ነው። አሁን እሱ የኔ አጎት ነው፣ ችግር አለው አንድ ቤት ቢሰጠኝ። ያስጠላል። አሁን ለማንኛውም ምን ላችሁ ፈልግ መሰላችሁ? ፈኪዬ የኔ ቆንጆ፣ ያው ወደ ገደለ ስንገባ እንሻላ ነይ። ደስ ያለሽን ቢዝነሳችሁ መስራት ትችያለሽ። ያወጣኛል፣ ደስ ይለኛል። እኛ ደግሞ ከኋላሽ ከጀርባሽ አለን ማለት ነው። አብሽሪ። መሰላል ነን እኛ መቼም የሚያረብ ሀገር ሴቶች ታውቂያለሽ። እና አንጨክን፣ ምንም አንልም። የመዳም ቅመሞች ደግሞ አሉ በጎን። እኔም ደግሞ ያው ታውቂያለሽ እንግዲህ ብዙም አይጠበቅብኝም መግለጹ። ያለሁበትን አካባቢ ምናምን ብዙም አይደለም። እኔ እኮ በቅርብ እኮ ነው አሁን የሄድኩት። በቅርብ አሁን በዚህ ቤት አድርጌ መሰላችሁ። እኔ በነገራችን ላይ የሄድኩት እኔ እኮ በሊቢያ አድርጌ ነው ግን የሄድኩት።
የሊቢያ መንገድ አለ የስራውን ይስጠው። ሰዎችን አሰቃዩ፣ ሞቱ። እንደው ብቻ ያስጠላል። እና ለማንኛውም በርቱልኝ፣ አይዟችሁ። ስራ የሌላችሁም ስራ ላይ ይወፍቃችሁ። ስራ ያለነውም ገንዘባችን ደግሞ አላህ ሱብሃነሁ ወተዓላ በረካ ያርግልን፣ እናንተንም እኔንም ኢንሻአላህ አብሽሩ። የሰራነው በረካ ፍሬ ያርግልን፣ ከመጥፎ ነገር ይጠብቀን። ቪዲዮውን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንመጣ ጋይስ ሰላማችሁ ብዝት ይበልልኝ። በቃ ባይ።